ታስተምራለች ወይ አታስተምርም ብዬ ከመለስኩልህ በኋላ ከዛ እንዳብራራ እድል ትሰጠኛለህ? ሰዓት እንዳትወስድ ብዙ ጥምቀት ያድናል ትላለች ወይስ ዳር ትምህርቷ ውስጥ አልወስድም? አይ ሰዓት አልወስድም። ስለዛ ጥያቄው ምንድን ነው? ሰዓት የማትወስድ ከሆነ መካነ ኢየሱስ በመዳን ትምህርታቸው ውስጥ ጥምቀት ለመዳን ነው፣ ጥምቀት ለድህነት ነው፣ ከሞት ወደ ህይወት ለመምጣት ማለት ነው ብለው ያስተምራሉ ወይስ አያስተምሩም? ያስተምራሉ። ማብራራት ከፈለግ በጣም በአጭሩ ዝም ብለህ ነገራቸው። ያስተምራሉ። በአጭሩ እንዴት ነው የምለው? ልዩነታችን ምንድነው መሰለህ? እኛና መካነ ኢየሱስ እሱን ነው እየነገርኩህ ያሉት። ለምሳሌ እኔ ባክግራውንዴ ሙሉ ወንጌል ነው እንዳልኩ። መካነ ኢየሱስና እኛን የሚለየን ምንድነው? እነሱ እኔ አሁን እምነት በቃል በኩል ብዬ ነው ማምነው። እነሱ ደግሞ በቃልም እንደገና ደግሞ በጌታ ራትም በጥምቀትም በኩል ሊሆን ይችላል ብለው ነው የሚያምኑት። ሚንስ ኦፍ ግሬስ ብለው ነው የሚያምኑት ሁለቱን ማለት ነው። ስለዚህ ልዩነት ኦንሊ ዲፈረንታችን እሱ ነው እንጂ በእምነት እንደሚዳን እነሱም መጀመሪያ ሰው በእምነት ይድናል ካሉ በኋላ ነው ጥምቀት ያድናል የሚሉት። ያ ማለት ምን ማለት ነው? እምነትን መቀበያ መንገድ ሚንስ ኦፍ ግሬስ ነው ብለው ነው እንጂ የሚያምኑት ጥምቀቱ በራሱ የውሃ ጥምቀቱ ያድናል ማለታቸው አይደለም። እነሱም ሉተርም በነገራችን ላይ የሉተር ትምህርት ነው። ሶላ እንግዲህ አምስቱ ሶላዎችን ታውቃለህ። ፌዝ አለውን የሚለው በእምነት ብቻ የሚለው ትምህርት ሉተር ሲያስተምር የኖረው ትምህርት ነው። ስለዚህ በእምነት ብቻ ይዳናል ብሎ ምን ማለቱ እንደሆነ ደግሞ ጥምቀት ያድናል ሲል ያው ቼክ ማድረግ ያስፈልጋል ማለት ነው። በእምነት ብቻ ይዳናል ብሎ ጥምቀትም ያድናል ካለ ሉተር እያለ ያለው ምንድነው? ያ ጥምቀቱ ራሱ ጥምቀቱ ያድናል ሳይሆን ቅድም እንደተባባለው ሚንስ ኦፍ ግሬስ ነው። እምነቱን የምንቀበልባቸው መንገዶች ብለው የሚያምኑት እነሱ በቃል ብቻ ሳይሆን በጥምቀትም በጌታ ራትም ነው ብለው ስለሚያምኑ አንደኛ ሚንስ ኦፍ ግሬስ ማለት እምነትን የሚቀበሉበት ማለት አይደለም። ሚንስ ኦፍ ግሬስ ማለት የእግዚአብሔርን ጸጋ መቀበያ ማለት ነው። ያ የእግዚአብሔር ጸጋ ደግሞ ሰዎች እንዳያገብ የሚወልድ ነው። ይህ እንዳለ ሆኖ ግን አሁን ያነሳው ነገር አለ። ዶክተር ማርቲን ሉተር የእምነት ብቻ ሻምፒዮን ሆኖ ሳለ እምነት ብቻ የሚለው ይህ ሀረግ ማለት ነው። የዚህ ሀረግ ሻምፒዮን ሆኖ ሳለ ግን ደግሞ መልሶ ጥምቀት ለድህነት ሊሆን ይችላል ብሎ ሊናገር አይችልም። ከተናገረም ያው ሊሆን የሚችለው ጥምቀቱ እምነትን ይፈጥራል ለማለት እንጂ ጥምቀቱ ራሱም ያድናል ለማለት አይደለም ብለሃል። ከዚህ ጋር በተያያዘ ራሱ ዶክተር ማርቲን ሉተር መልሶታል። ይህን አሁን አንተ ያነሳው ጥያቄ ላርጅ ካቴኪዝሙ ላይ አሁን ይኸው አውጥቼ አስነብባለሁ። እዚሁ ላይ አሁን አሳያለሁ። እንደዛ ብሎ ተጠየቀ። እምነት ብቻ ያድናል ትላለህ፣ እምነት ብቻ ያድናል ከተባለ በኋላ እንዴት ደግሞ ጥምቀት ለድነት ነው ትላለህ ተብሎ ሲጠየቅ እንዴት መለሰው? ጥምቀትና እምነትን በምን መልኩ ነው ያስተሳሰረው የሚለውን አሁን አሳያለሁ። ከዚሁ ጋር አስነብባለሁ። ደስ የሚለው ፓርት እችኑ ፓርት ዶክተር ማርቲን ሉተር ነክቶት ስለነበረ አስቀድሜ ግን ይህን ከማሳየቴ በፊት አንድ ጥያቄ ልጠይቅህ። ጥምቀት ራሱ ሳይሆን የሚያድነው ይልቁንም እምነትን ነው የሚፈጥረው ያለበትን ቦታ እስቲ አውጥተህ አሳየኝ። ይህንን የሚያመለክት ቃል በቃል ባይሆንም የሚያመለክት እምነትን ነው የሚፈጥረው። ኢኔሴንስ ምንድነው? ሚንስ ኦፍ ግሬስ የሚለውን ነው። አሁን ቅድም እንዳልኩ ለምሳሌ የሚፈጥረው የሚለውን እስቲ ያሳየን። አሁን እኮ ቅድም ስታነበው ነበረ። እኔ ምን አሳያለሁ? አንተ ራስህ ባነበውም እስቲ በደንብ እንትን አላልነውም። እስቲ አስነብበን፣ አንብብልን ማስረጃህን። አንተ መጽሐፉን ስለያዝከው አንተ ጥምቀት ለድህነት ነው ብሎ የሚያወራበትን ክፍል ቅድም ስታነባው አይቻለሁ። ደግሞ አንብበውና አሳያለሁ። እዛው ያነበብከው ላይ ጥምቀት ለድህነት ነው ያለበትን ቦታ ሳይሆን ጥምቀቱ ራሱ የሚያድን ሳይሆን ይልቅ ሲጀመር በነገራችን ላይ ዶክተር ማርቲን ሉተር ጥምቀት ብሎ ያነበብከው ላይ መልሰዋል። አንዴ ጥምቀት የሚለውን ቃል ከተጠቀመው ማለት ነው። ጥምቀት የሚለው ቃል ኢቭን ለውሃ ብቻ ራሱ የሚሰጥ አይደለም። ውሃው ከቃሉ ጋር ስለሚጣመር ውሃ ብቻ አይደለም ጥምቀት ይሆናል ብሎ ነው የሚናገረው። አሁን አንተን እየጠየቅኩ ያለሁት ጥምቀት ስለዚህ ቀደም ያልኩት እሱ ነው። የኔ እኮ እሱ ነው። አልተረዳህም? እኔ የሚያልኩህ እኮ ውሃ ብቻ ማንም አላለም። እኛ ስለ ጥምቀት ነው ያወራነው። ጥምቀት ደግሞ ውሃ ብቻ ነው የምትሉት እናንተ ናችሁ እንጂ ዶክተር ማርቲን ሉተር ውሃ ብቻ ነው። ሚንስ ኦፍ ግሬስ ማለት እኮ እምነት ይፈጥራል የሚለውን አሳየን ቦታውን። አሁን ያልኩትን እሱን ነው። አሁን ደግመህ አሁን ያልከው አሁን ማስረጃ እንደዚህ ነው ያለው። እሺ ቆይ ማስረጃውን እሰጥሃለሁ። አሁን አንተ የራሱ ማስረጃ ሆነ መስል እየመጣ ነው እንዴ? እኔ ጋር ይሰማል በትክክል ወይ? አውጣ። እሺ ማስረጃ ኤፍሬም
እኔ ጋር በትክክል ይሰማል። በጣም ጥሩ። እሺ ማስረጃ ስማና ነው ማስረጃ ምትለኝ ራሱ እየተቆራረጠብህ ነው መሰለኝ። እምነትን የሚፈጥር ነው እንጂ በራሱ ጥምቀት አያድንም የሚል ሀሳብን የሚገልጽልህ አምጣ እንትን ማስረጃ። አይሰማህም እንዴ? ያኬ እኔ የምለው አይሰማህም? ምን አልከኝ ኤፍሬም? እስቲ ቀጥል። ሚንስ ኦፍ ግሬስ ነው ማለት ነው። አረ ዝም ብለህ የተጠየቅከውን አምጣ። እንትን ማለት ምን ማለት ነው አትበለኝ። ሚንስ ኦፍ ግሬስ ቅድም ተረጎምኩልህ። ሲጀመር እምነትን ይፈጥራል ማለትም አይደለም አልኩ። ሚንስ ኦፍ ግሬስ ማለት የእግዚአብሔርን ጸጋ መቀበያ ነው ብሎ ከጠየቅ በኋላ ሳወራ ደግሞ መሀል ማመጣልህ እንዳትከራከር። ሳመጣልህ እሱን አይደለም የጠየቅኩህ እንዳትለኝ ነው። ማመጣልህ ሚንስ ኦፍ ግሬስ ነው የሚለውን አመጣልህ። እንዴ እኩል አታውራ እንዴ ወንድማችን ኤፍሬም። ኦኬ እሺ እኔ እኩል አላወራው ኔትወርክ ይሆናል። እሺ እንደዛ ከሆነ እሺ ኔትወርክ ሊሆን ይችላል። ሚንስ ኦፍ ግሬስ ነው ሲባል የእግዚአብሔርን ጸጋ መቀበያ ነው። አዘ ሳክረመንት ስለሚቀበሉ ሳክረመንት ከሆነ ደግሞ ምንድነው? ልክ እኛ አሁን ምስጢር እንደምንለው ማለት ነው። አሁን ለምሳሌ ምስጢረ ጥምቀት እንደምንለው ጥምቀት ምስጢር ተብሎ ይጠራል። በእነሱ ሳክረመንት ማለት ነው። ምንድነው ምስጢር ያስባለው? ምንድነው ሳክረመንት ያስባለው ከተባለ ፊት ለፊት ላይ የሚታይ ውሃ ምናምን ነገር አለ። ግን በሚታዩ በእነዚህ ኤሌመንቶችና በካህኑ ምናምን በኩል ማለት ነው እንግዲህ እዛ ጋር የሚያጠምቅ ሰው ምናምን ይኖራል። ውሃው ዝም ብሎ መቶ ላይ ጉባ አይልም። በሚታዩት በነዛ በውሃው ምናምን ውስጥ የማይታየውን የእግዚአብሔርን ጸጋ ኢምፓርት እናደርጋለን፣ እንካፈላለን። ያ ምን ይባላል? ጸጋን መካፈል። ሳክረመንት የሚያስብለውም ምስጢር የሚያስብለውም ያ ነው። ምስጢር የሚያስብለው የሚታይ ውሃ ቢኖርም የማይታየውን የእግዚአብሔርን ጸጋ እንካፈልበታለንና ያ ጸጋ እንደምን ያለ ጸጋ ነው ከተባለ ዳግመኛ የምንወለድበት የእግዚአብሔር ጸጋ ነው። ዳግመኛ የምንወለድበት ጸጋ ነው። እሱን የምንቀበለው ጥምቀት ውስጥ ነው። ስለዛ በጥምቀት ውስጥ ነው ሰው ዳግም የሚወለደው። በጥምቀት ውስጥ ነው ሰው በክርስቶስ ደም የሚታጠበውና የኃጢአት ስርየትን የሚያገኘው። በምን ውስጥ? በጥምቀት ውስጥ። ጥምቀት ለእግዚአብሔር ወርክሾፕ ነው ብያችኋለሁ። እንደ ወርክሾፕ ይጠቀምበታል ጥምቀትን እግዚአብሔር። ያንን ጥምቀቱን እግዚአብሔር ሰዎችን ያንን ኃጢአተኛውን ሰውዬ ዳግም ወልዶት ከዛ በኋላ ከኃጢአት ነፃ ያደርጓል። የት? ጥምቀት ውስጥ። አሁን ይህንን የሚያመለክተው የእግዚአብሔርን ጸጋ መቀበል፣ እሱም ሚንስ ኦፍ ግሬስ የሚለው። አሁን እኔ የጠየቅኩ ኤፍሬም ወንድሜ ወዳጅ ሆይ ጥምቀት በራሱ ያድናል እያሉ ሳይሆን አልክ፣ ይልቁንም እምነትን ይፈጥራል ለማለት ነው። እምነት ብቻ እኮ ብሎ ተናግሯል መቼስ ዶክተር ማርቲን ሉተር ብለሃል። አሁን ይሄ አደገኛ ነገር ስለሆነ የተናገርከው ምናልባት ሉትራኖች ቢመጡም ስለሚያርሙ አሁን የጠየቅኩህን ጥያቄ ማስረጃውን ስጠኝ። ጥምቀት ራሱ የሚያድን ሳይሆን እምነትን የሚፈጥር ነው የተባለበትን ፕሊዝ። እኔ እኮ አኬ እድል ስጠኝና ያልኩትን እንትን ልበል ስልህ አልሰጠኝም እድል። ማስረጃ ነው አንተም ትለኝ። ማስረጃ ሰጥሃለሁ፣ አውጥቻለሁ ኦልሬዲ። ግን አሁን አላሳየም። መጀመሪያ ያልኩትን ምንድን ነው ማሳየህ? ትዊስት አድርገህ የተናገርከውን ለወጥ ከቀየርክ በኋላ ማስረጃ ብትል ስለዛ ተሳስተህ ትዊስት ላደርግ አይደለም። አልተሳሳትኩም፣ በፍጹም አልተሳሳትኩም። ማብራራትን አቁመህ ወደ ማስረጃው ግባ እኮ ያልኩህ። ኧረ እባክህ ካልተሳሳትክ ይኸውልህ እኔ ይኸውልህ ሰው ሊሳሳት ይችላል። ለምሳሌ አኪል ሰው ነው። ልሳሳት ይችላሉ አልችልም? ይችላሉ አይደለ? ድንገት ብትሳሳት እዚች ጋር ተሳስቻለሁ፣ ቆይ በዚህ እናርም ብዬ ልመጣ እችላለሁ። አንተ ግን አሁንም አልተሳሳትኩም እያልክ ነው አይደለ? አልተሳሳትኩም ብለህ በዚሁ ሁኔታ የምትቀጠል ከሆነ ማለት እኔ በዚህ ደረጃ እያቀለልኩልህ ነው። እኔ ራሴ ሊሳሳት ይችላለሁ፣ ከተሳሳትኩኝ ቆይ በዚህ መልኩ እላለሁ ምናምን ብዬ በዚህ ደረጃ እያቀለልኩልህም አልተሳሳትኩም ካልከኝ ወደ ማብራሪያው ሳትገባ ማስረጃውን ቅድም ለተናገርኩህ አምጣት ነው። ቶሎ በል። ለምን ነው ማስረጃ የምጠይቀኝ? መጀመሪያ እሱ ለምን ነው ማስረጃ የምጠይቀኝ? ለምን ነው ማስረጃ የምጠይቀኝ? ጥምቀት በራሱ ዶክተር ማርቲን ሉተር እምነት ብቻ የሚለውን ነገር እሱ መቼስ እንደዛ ብሎ ስለተናገረ አልክ። ጥምቀት በራሱ ያድናል ለማለት ሳይሆን እምነትን ይፈጥር ለማለት ነው አልክ። እሱን የሚያስረዳ ማስረጃ ብያለሁ፣ ልታመጣ ከፍቻለሁ ብለኛል። እሱን የከፈትከውን አሳየን፣ አስነብበን። እሺ እኔ ደግሞ አሁን እድል ስጠኝና ከማሳየቴ በፊት ልናገር፣ እድል ስጠኝ። ዝም ብለህ ወደ ማስረጃው ሂድ። ምክንያቱም አልተሳሳትኩም ብለህ ወደ ማስረጃው ሂድ። ለተናገርከው ማስረጃውን ብቻ
ማስረጃ ነው የምንፈልገው። እንዳወራ አትፈልግም? ማስረጃ ነው የምንፈልገው። አልፈልግም። ለዛ ነው እንደዛ ነው። ኤፍሬም በጣም ይቅርታ አድርግልኝ። ማስረጃ ነው የምንፈልገው። ይቅርታ እኮ እንዳወራ አልፈልግም። ምንም የምታወራው ግን ማስረጃውን ነው እንድታነበው ነው የምንፈልገው እኮ። ማስረጃ አሳያለሁ። መጀመሪያ ግን እያልኩ ያለሁት ይግባህና ከዛ በኋላ ማስረጃውን ይኸውልህ ለምን መሰለህ እድል ማልሰጥህ ልንገርህ። እድል አሁን እየሰጠሁ ያለው ማለት ለሌላ ወሬዎች ከማስረጃ ውጭ ሌላ ነገር ላውራ ስትለኝ ኖ እያልኩ ያለሁት ለምን መሰለህ? ቅድም የተናገርከው ነገር አለ እና ደግሞ ስህተት አይደለሁም እያልክ ነው ከሆነ ይኸውልህ አሁን በድል ሰጥህ የተናገርካትን ነገር የተወሰነ ትዊስት አድርገህ ጠምዝዘህ ከጠመዘዝክ በኋላ ከዛ በኋላ ሀይኔ መጀመሪያ ለዚህ ያሉት ለማለት ሞክረህ ከዛ በኋላ ለእሱ ማስረጃ አምጣለትኝ ነው እረዳሃለሁ። እሱን ደግሞ አልፈቅድልህም። ተሳስቻለሁ ብለህ ካመንክ ማስረጃ ማልጠይቀህ አንተ እንድጠይቅ መጀመሪያ አንተ በዚህ ጉዳይ ላይ ያለህን አቋም እንድጠይቅ ማስረጃውን አንዴ ኤፍሬም መሳሳትህን ካመንክ ገና ከጅምሩ ምንድነው መሳሳት የምትለው? ገና እኮ ኮንቨርሴሽን አልጀመርንም። ገና ሳንጀምር መሳሳት ጀመርካ። ምን ላድርግ? ገና እኮ ማውራት አልጀመርንም። ገና ማውራት ገና ኮንቨርሴሽኑን ሳንጀምር መሳሳት ጀመርክ። እኔ እኮ በጣም ያስገርም ማለት ያንተ እኮ። እሺ አንዴ ኤፍሬም አንዴ እሺ እኮ እንዳወራ እድል ስጠኝ። ከዛ በኋላ ወደ ማስረጃውን ላሳይ። ቆይ አንዴ ቆይ ሚዩት አድርገው ጋይስ። ቆይ አንዴ እነሱ ልጠይቃቸው። ማስረጃ ያወጣ ወይስ ዝም ብሎ እንደዚሁ ያወራ? እስቲ ማስረጃ ያወጣ የምትሉ አንድን ተጫኑ። አይ ቆይ ዝም ብሎ እንደዚህ ያወራ በቃ የምትሉ ሁለትን ተጫኑ። ማስረጃ የምትሉ አንድን፣ አይ እንዲሁ ቆይ ያወራ የምትሉ ደግሞ ሁለትን። እነሱን አይተን ችግር የለም ከእነሱ አንጻር አይቼ እወስናለሁ። ማስረጃ ያወጣ የምትሉ አንድ ቁጥርን ጻፉ። አይ በቃ ዝም ብሎ እንደዚህ ያወራ የምትሉ ደግሞ ሁለት ቁጥርን ጻፉ። አኪ ለተናገርኩት ነገር ማስረጃ ሬዲ አድርጌያለሁ። የተናገርኩትን አሳያለሁ በማስረጃ። ግድ የለህም አሳያለሁ አልኩህ። አንዴ ቆይ አሁን ግድ የለህም ምስክር አያስፈልግም። እኔ ለተናገርኩት ነገር ሬዳለሁ። አንዴ ቆይ ስማኛ። አንዴ ወዳጅ ማስረጃ የሚሉ ሰዎች ከ800 አለፉ፣ 900 አለፉ፣ 1000 ቤት ገቡ። አይተዋል። 1100 1200 እያለ ገባ። በቃ ተው ጋይስ። እሺ አሁን ቀጥታ ወደ ማስረጃ ግባ። አክፈተውና እናንበብ ሁላችንም። እሺ አሁን ማስረጃ ማመጣው ለምን እንደሆነ ንገራቸውና አንድ ጊዜ እንትኔን አገናኝቼ አመጣለሁ። ማስረጃ ለምንድን ነው የማመጣው? ንገራቸው። እኔ ማስረጃ የጠየኩት እንዳንካካ። አሁን እሺ አልኩኝ። አሁን ደግሞ አሁንም አኪ እሺ አልኩኝ። ገለጥና አንብብ ላሳይ እኮ አልኩኝ። አኪ ክፈታ እንዴ እንዳታስወርደኝ። እሺ እኮ አልኩኝ። ተስማማው ማስረጃ በማሳየት። አሁን ምንድን ነው የምትለው መሰለህ? አሁን የፈለግኩት ምን መሰለህ? አሁን ሳመጣው ሌላ ነገር እንዳትናገር። ማስረጃ ማመጣው ለምንድን ነው? ንገራቸው። ማስረጃ ማመጣው ለምንድን ነው? ንገራቸው። ማስረጃ እሺ ይኸው ልንገራቸው። ማስረጃ የሚያመጣው የጠየቅኩት እኔ እንግዲህ ተመልከቱ፣ ለምንድን ነው ብያቸዋለሁ። ሉተር እምነት ብቻ ብሎ ያስተምር ስለነበረ አስበዋል። የእምነት ብቻ ሻምፒዮን የሆነው ዶክተር ማርቲን ሉተር ደግሞ ዞር ብሎ ደግሞ ጥምቀት ያድናል ሊል አይችልም። ስለዛ አለ ጥምቀት ያድናል የሚል ቃል ቢኖር ራሱ ጥምቀት በራሱ ያድናል ለማለት ሳይሆን እምነትን ይፈጥራል ለማለት ነው አለ። ይሄን ለዚህ ማስረጃ ብዬ አለኝ ብሏል። አሁን በል ክፈተው እንትኑ ማስረጃው ቶሎ በል። እሺ አንድ ጊዜ ኔትወርክ ላገናኝና አንድ ሰከንድ ስጠኝ። እዛ ልክፈትልህ። እሰጥሃለሁ። ምንም ችግር የለም። እንዳታስወርደኝ። ኧረ ችግር የለም። ፍትት በል። ሌላ ነገር በላቸው አንተ እስከዛ ሚዩት አድርገው። እሺ ሰው ጥምቀት ራሱ አያድንም ይልቁንም እምነትን ይፈጥራል የሚለውን ነገር ወዳጃችን ማስረጃውን አምጥቶ ያሳየናል። እስከዛው ድረስ ግን እንዴት አላችሁ እናንተ ሰዎች? ኧረ መስል እየመጣ ነው። ይህን ኮካ እየጠጣ የምን መስል ደግሞ ስቅል ነው ባይዚ መስል ምናምን ያልኩት ትንሽ ፈታ እንበል የሚለውን አንተ ኮካ ራሱ ይከብደኝ ጀመር። ክርስቶስን በጣም ዝገት ነው ኮካ። ጋይስ ደህና ናችሁልኝ? ሲሶ ከባድ ሰው አለሽ? እሺ በቃ ኤፍሬማችን መጥቷል። እሺ ክፈተው። እሺ ኤፍሬም ወንድሜ። እሺ እያወጣሁ ነው። አንድ ጊዜ አንድ ሰከንድ። ችግር የለም። ከፖዝ ስትመለስ ያወጣኸው መስሎኝ ነው። ችግር የለም። ቴክ ዩር ታይም። በቃ እያገለባበጥኩ ስለሆነ ነው። ምንም ችግር የለም። እሺ
በትልቁ ላይ መሆን ይችላለሁ። ከዚህ በላይ ትልቅ መሆን አይችልም። ታውቂለ ይታያል ወይስ ደብዝዟል? እሺ ይሄ ምን ላይ ነው? ካሜራን ልጥረጋው። ይታያል ወይ አይታይም? ጠረግ አድርገው ማስረጃው የመጽሐፉ ስም ምንድን ነው? ወይም ደግሞ የጽሁፉ በአጠቃላይ ኤፍሬም የትኛው ጽሁፉን የገለጥከው? አሁን ይህንን አሁን ኖ የሉተራን ቸርች ነው። የሉተራን ቸርች ሲኖዶ እንትኑ ላይ ነው፣ ዌብሳይት ላይ ነው ያለሁት። ከፈለግ ዌብሳይቱን እሰጥሃለሁ፣ ጉግል አድርገህ አብረኝ ትከታተለዋለህ። ከማርቲን ሉተር አይደለም? እሺ ከራሳቸው ከሉተራን ዌብሳይት ነው። መጀመሪያ ዌብሳይቱን ከአሁኑ ተጀመረ እንዴ? ከአሁኑ ተጀመረ እንዴ? ከአሁኑ ተጀመረ እንዴ? ማስረጃ ሳመጣ እንደዛማ እንዳትል። ማስረጃ ኦፊሻል ሳይታቸው ላይ ነው እኛ የጠበቅነው። ዶክተር ማርቲን ከሉተራን ኦፊሻል ሳይት ነው ስላልክ ከማርቲን ሉተር ታመጣለህ ብለን ነው። ካላመጣህም ችግር የለውም። ቀጥታ እዛው ጋር ሂድና እስቲ ዌብሳይቱን። ኧረ ከሉተር ከራሳቸው ዌብሳይት ላይ ነው ያመጣሁት። አባዬ ችግር የለም፣ ችግር የለም። አንብብና ከዛ በኋላ ነው እንደዚህ ይላል። ዌብሳይቱን እንደውም አታሳየን፣ ዝም ብለህ ጽሁፉን አንብበውና ከዛ በኋላ መታየት ካለበት ያኔ ወደ ዌብሳይቱ እንሄዳለን። አንብበው። ከነገርኩ በኋላ ነው እንዴ? ኦልሬዲ ነግሬሃለሁ እኮ። ስለዚህ ዌብሳይቱ ነው የማን ዌብሳይት እንደሆነ ከዛ በኋላ እናየዋለን። ኩዌስችን ነው የሚለው ከላይ እኮ ለማንበብ ልጀምር ነው። ምነው ዌብሳይቱን ነው የፈለግከው? አሁን ዌብሳይቱን አንብበው መጀመሪያ ራሱን ይህንን አንብበውና ካነበብከው በኋላ አስፈላጊ ከሆነ ዌብሳይቱን ገና ከጅምሩ ግን እስቲ ጥምቀት በራሱ አያድን ይልቁንም እምነትን የሚፈጥረው የሚለውን መጀመሪያ እዚህ ጋር እንየው። ልብ ብላችሁ ስሙ። የኔ ኤፍሬም ባለ ጊዜ ያለ መረጃ ያለ እውቀት አያወራም። ዝም ብሎ የሚንደፋደፍ ሰው አይደለም። ሰው የምናገረው ነገር ለእያንዳንዱ ካፌ ለሚወጣው ለሳቄ ሁሉ ማስረጃ አለኝ። እሺ ማስረጃ አንድ ኩዌሽን ሃው ደዝ ፌዝ ፕሌይ ዘ ሮል። ኧረ ኦኬ፣ ይሄማ ነውር ነው ወይ? ዘግተህ ሳቅ። ልጨርስ? እኔ አልሳኩኝም። ለሳቄ ሳይቀር ማስረጃ ጨርስ። እንደዚህ አልቻልኩም። ቀጥል። ለማንኛውም ከላይ ምን ከላይ ምን ጥያቄ ነው? ጥያቄና መልስ ላይ ነው ያለው። ጥያቄውን ላንብበውና ከዛ በኋላ ሙሉን ላንብበው። እሺ ሃው ደዝ ፌዝ ፕሌይ ሮል ኢንፋንት ባፕቲዝም የሚልና የህፃናት ጥምቀት ላይ ፌዝ ሮሉ ምንድነው ነው? ሚናው ምንድነው እያለ ይላል። ኢንፌዝ ሌተር ቴክን ኬር። መጀመሪያ አስማ፣ ምን እያልኩ ገና አልገባህም። ምን እያነበብኩ እንደሆነም አልገባህም። አትደንግጥ፣ ዝም ብለህ ስማ። ስለ ህፃናት ጥምቀት የተጻፈ መጣ። ቀጥል፣ አንብበው። ስለዚህ ሁለት አይነት ጥምቀት አለ እያለ እስከዛሬ አንድ ጥምቀት እያሉ ሲሉን ነበረ። አሁን ደግሞ ስለ ህፃናት አለ። ህፃናት ጥምቀት አንብበው እሱ ላይ ቢሆን ጥምቀት አያድንም የሚለውን። ስለዚህ ሁለት አይነት ጥምቀት አለ እንዴ? አንተ እኮ በህፃንነት ነው የተጠምቀው። አንተ እኮ የህፃናት ጥምቀት ነው የምታምነው። አንተ በህፃንነት አይደል የተጠምቀው? ኦርቶዶክስ እኮ ጠቅላላ እኮ በህፃንነት ነው የተጠመቀው። ትንቃለህ እንደ የህፃናት ጥምቀትን? የህፃናት ጥምቀትን ትንቃለህ? ጥምቀት እኮ አንድ ነው። ያዋቂም የህፃናት አላስወርድም። ላውራ እኔም እንደ ልቤ ማውራው እንደማታስወርደኝ ስለማቅ ነው። አሁን ልዩነቱን እንደዛ ደግሞ እንደ ልቤ ላውራ ስል ደግሞ አላስወርድም። በተራ እንድታወራ ግን አስጠነቅቃለሁ። ምንድነው የህፃናት ጥምቀት ሲሆን ምንድነው እና የህፃናት ጥምቀት ቢሆንስ ብለህ ጮክ። ልዩነቱ ምንድነው? ህፃናት ሲጠመቁ ሳያምኑ ስለሚጠመቁ በዛ ሰዓት ሁለት አይነት ጥምቀት ነው ያለው። ሁለት አይነት ጥምቀት ነው ያለው በኦርቶዶክስ
ከዛ በኋላ ዶት ካረገ በኋላ ባፕቲዝም ይላል ጥምቀት ማለት ነው። we believe is one of the miraculous means of grace ኦኬ ታምራዊ የሆነ የግሬስ ሚንስ ነው የጸጋ መቀበያ መንገድ ነው። ኦኬ ትሁም ስተት ካለ ልታርሜን ትችላል። እሺ ቱጌደር ይልና በእንትን ውስጥ ነው ራሱን ሀሳብ ነው በኮማ ውስጥ በቅንፍ ውስጥ ነው የሚደግመው። ቱጌደር ዊዝ ጋድ ሪትን ኤንድ ስፒኪንግ ወርድ ይላል። ኦኬ ከዛ በኋላ ስሩ ይልና ዊች ጋድ ክሬትስ ይልና ኦኬ እግዚአብሔር ክሬት ደ ጊፍት ኦፍ ፌዝ ኦኬ የፌዝን ስጦታ ክሬት ያደርጋል ይልና ኢን ኤ ፐርሰን ሀርት በሰው ልብ ውስጥ ምን ይላል? ልድገበው ይንን ዊች ጋድ ክሬትስ እግዚአብሔር ያደርጋል ክሬትስ ደ ጊፍት ኦፍ ፌዝ አሌሉያ። ኤፍሬም ሃይምሮ የተፈወሰ ሰው ነው። ቆይ ገና አልጨረስኩም። ጋድ ክሬትስ ደ ጊፍት ኦፍ ፌዝ እሺ ኢን ኤ ፐርሰን ሀርት በሰው ልብ ውስጥ ኦኬ የፌዝን የማመንን ስጦታ ክሬት ያደርጋል ጋድ ይላል። ኦኬ ከዛስ ኦልሶ ይልና እሺ we do not claim to understand how this happened or how it is possible okay also we do not claim ይልና ክሌም አናረግም ወይም to understand እንዴት ይሆናል ይሄ how happen እንዴት ይቻላል አንልም ይልና ከዛ በኋላ ምን ይላል? we believe ይልና because of what the Bible said about baptism because of ምክንያቱም ባይብል ስለ ባፕቲዝም ማለት ነው። what the Bible said about baptism ስለ ጥምቀት መጽሐፍ ቅዱስ that ይልና when an infant ይልና ስለ ሕፃናት ጥምቀት ነው is baptized God create a phase in the heart of that infant ይላል። ኦኬ በሕፃኑ ልብ እምነትን ይፈጥራል። ሃሌሉያ። አጨብጭብ አኪ ለፍሬም አለ አጨብጭብ በጌታ አጨብጭብ። ዛሬ ጨረስክ? ምንም አትሆንም። ግዴ ለማጨብጭብ ጨረስክ? አዎ ይኸው ማስረጃ መጣው። አሁን ዌብሳይቱን ላሳይ ወይስ አሁን እዚህ ጋር አጨብጭብ? ምንም አትሆንም። ግዴ ለህም አኪ አንዴ እባክህን ይሄን ሁሉ ጉራህን እንደው ቅንስ አድርጋት እስቲ። ጥምቀት በራሱ የሚያድን ሆኖ ሳይሆን እምነትን በሰው ልብ ውስጥ ስለሚፈጥር ነው ብላል። ጥምቀት በራሱ የሚያድን ምንድነው የሚያድን ሆኖ አይደለም የተባለበትን ፍሬዙን አሳየን። አፍጥ ነው ይኸው እግዚአብሔር ነው። ይኸው በልብ ውስጥ እምነትን የሚፈጥረው እግዚአብሔር ነው እኮ አለ። እንዴ ይኸው በልባቸው ውስጥ ነው። እንግሊዝኛም ችግር አለ። ወይናን ኢንፋክት ኢዝ ባፕታይዝድ ቆይ ህፃናት ሲጠመቁ ቆይ ላንብብ ልተርጉም ቆይ አንዴ ልተርጉም የመጨረሻውን እቺን ብቻ ልተርጉም። ምን ይላል መሰለ? ዳት ይልና ዌን አን ኢንፋንት ቆይ አንድ ህፃን ማለት ነው። ዌን አን ኢንፋንት ኢዝ ባፕታይዝድ አንድ ህፃን ሲጠመቅ ጋድ ክሬት ፌዝ ኢን ደ ሄርት ኦፍ ዳት ኢንፋንት ይላል። ኦኬ እግዚአብሔር በዛ ህፃን ውስጥ እምነትን ክሬት ያደርጋል ይፈጥራል ይላል። ሃሌሉያ። አሁን ይህንን ከዚህ በፊት አታውቀውም ማኬ ዛሬ ያውቀዋል። በቃ ተቀበል። ቅዱስ ሚካኤል ኧረ እባክህን አንዴ እስኪ ሚውት አድርግ። አንዴ ሚውት አድርግ ደግሞ ሚውት አድርግ አንዴ። ይሄ በሰዎች ልብ ውስጥ እምነትን ይፈጥራል የሚለውን አታውቅም አንተ። እኔን ነው እንደዛ የምትለው? በቅዱስ ሚካኤል ቶ እኔ አሁን እንዳንተ እዚህ ጋር እንቧ ከረዩ ምናምን ማለትን አልፈልጉም። አታውቅም ብለህ አይደል የማስረጃ አስለኝ የነበረው? አንዴ እባክህ በጥምቀት ውስጥ የእግዚአብሔርን ጸጋ እንደምንቀበል በግልጽ አሁን እሱ ራሱ ያመጣው ላይ ሲነበብ አይታችኋል። ይህ የእግዚአብሔር ጸጋ ምንድን ነው ካላችኋቸው ሉትራኖችን ምንድን ይሏችኋል? ዳግም የምንወለድበት የኃጢአት ስርየትን የምናገኝበት ይላሉ። በጥምቀት እንዲህ ያለ ጸጋን እንቀበላለን። የእግዚአብሔርን ጸጋ የእግዚአብሔርን ጸጋ። ይህ ጸጋ ምንድን ነው? ብዙ እንዳትሄድ እንዳትዋረድ። ሌላ ጫና ያለ ደግሞ ሌላ ጫና ከከፈትከው ጥምቀት በራሱ ያለበትን ክፍል አሳየን። አፍጥ ነው ይዤ ልመጣው በጣም አደገኛ ችግር ውስጥ ልትገባ ነው ዛሬ ለሁሉ ነገር ማስረጃ ይኸውልህ እንደዚህ ይላል። ቅድም ያሳየው ሉተራን ቸርች ኤምኤስ የሚለው እሱ ነው። ኤልሲኤምኤስ ይልና ቸርቹ ማለት ነው የሉተራን ቸርች ነው። does not believe that baptism is absolutely necessarily for salvation ካለ በኋላ ምን እንደሚል ንገር። ይኸውልህ all
true believers in Old Testament are we were saved without baptism ማርክ 16:16 እያለ ይቀጥላል። ከዛስ not the absence of baptism that condemn a person but absence of faith and there are clearly other way of coming of faith by the power of the Holy Spirit. ኦኬ ልና በቅንፍ ውስጥ ያደርጋል። ከዛ ከታች ኦኬ ቆይ ጠብቀኝ። ከላይ አብሶሉት ነሰሰቲ እያወራ ነው ማይ ብራዘር። ጥምቀት በራሱ ያድናል እባክህ። ኖ አይደለ ጥምቀት ያድናል ሲሉ ጥምቀት ያድናል ማለታቸው ቆይ ስለ አብሶሉት ነሰሰቲ ታውቃለህ አታውቅም? ኤፍሬም ነሰሰሊ ማለት አስፈላጊ ማለት ነው። ሉትራኖቹ ውስጥ ያለውን የባፕቲዝም ትምህርት ላይ አብሶሉት ነሰሰቲ የተባለውን የሚሉትን ነገር ታውቀዋለህ አታውቀውም? ይኸው ያነበብኩልህ አይደለም እንዴ? አብሶሉት ነሰሰቲ ስለሚባለው ነገር ታውቃለህ አታውቅም? መጀመሪያ ንገረኝ። ቆይ ይኸውልህ አሁን እያነበብኩልህ ያለሁት አታውቅም። አብሶሉትሊ ነሰሰሊ አይደለም እያሉ ነው። ዌብሳይት ዋሽቷል እያልክ ነው? አንዴ እንደዛ አይደለም እያልኩ ይኸውላችሁ እዚህ የምትመለከቱ 5000 ሰዎች ይኸውላችሁ እያሉ ያሉት እዚህ ጋር ኤልሲኤምኤስ does not believe ይላሉ። ይኸውላችሁ ይሄንን ነው ፕሊዝ አንዴ እኩል አታውራ እንዴ! የጭቅጭቅ ቦታ አይደለም እኮ ይሄ ያመጣውልህ does not እኮ ነው የሚለው ያመጣው አይደለም። በጌታ በኢየሱስም ይኸው አንዴ ተረጋጋ። ላውራና ታወራለህ እንዴ? ሳወራ ዝም ብለህ ቪዲዮ ክፍት አድርገህ ማውራት ትጀምራለህ። እያወራሁኝ እንዴ? ይሄ ሰው ይታዘበናል እኮ በጌታ በኢየሱስ እያለ ያለው እሱ ጋር ምንድን ነው? በአንድም በሌላም ምክንያት ድንገት ጥምቀት ቀርቶ ሰው ሊድን ይችላል። ለምሳሌ ሰማዕታቱን ሰው ጥምቀት ያንን የውሃ ጥምቀትን ሳይቀበሉ ሳይወስዱ ግን ሊድኑ ይችላሉ። ያ የደም ጥምቀት ተብሎ ሊወሰድላቸው ይችላል። በጣም በበርካታ አባቶች ውስጥ የደም ጥምቀት የእንባ ጥምቀት ምናምን የሚል ነገር ልታዩ ትችላላችሁ። ያንን ሳክረመንት ያንን ጥምቀቱን አልተቀበሉም፣ ግን አምነው በአጋጣሚ ዌልካም ቱ ተክለ አክዬ ኮንግራጅ ዌልካም ቱ ተክለ ጌታ ይባርክ። ኧረ እባክህን እኩል አታውራ። ስለዚህ ሁለተኛ እንደዛ እንዳትል በቃ አሳየው። ምን አይነት ብልግና ውስጥ ነው ያለው ወዳጅ? ኧረ በጌታ ስም ኧረ ሰው እያወራ ዝም ብሎ አመለጥክ። ራሱ ነው የወጣው። ይሄ ነው የሚሻለው ብፈረጠጥ ማለት ነው። በቃ አለቀ። ፕሮቴስታንቶች እንደዚህ ናቸው። ለሉትራኖች ምን ይላሉ? ሉትራኖች ብቻ አይደለም እኛ ራሳችንም በአንድም በሌላም ምክንያት ሰው እንደው በጣም አስገዳጅ በሆነ ምክንያት ሳይጠመቅ ቢቀር አምኖ ማለት ነው ሳይጠመቅ ቢቀር ሊድን ይችላል። ስቲል ግን ካኖሮ መጠመቅ እየቻለ አልጠመቅም ካለ ያለ ጥምቀት ድህነት በፍጹም የለም። ራሳቸው ሉትራኖችም መጠመቅ እንደሚገባን አለበለዚያ ግን እንደማንድን በጥብቅ ታዟል ብለው በራሱ በላርጅ ካቴኪዝሙ ላይ ሉተር አስቀምጧል። ይሄ ግልጽ ነው። ኤንዌይስ በአጭሩ የምነግራችሁ ነገር ምንድን ነው? በሉትራኑ ዘንድ ጥምቀት ራሱ አያድንም የሚል ትምህርት የለም። አሁን ዝም የአንድ ሉትራን መጥቶ ባስገባላችሁ ራሱ መናገር ይችላል። አረ እኛ ጋር ጥምቀት ራሱ ያድናል ብለን እናምናለን፣ ምክንያቱም ጥምቀት ራሱ ውሃ ብቻ ነው ብለንም አናምንም ይላሉ። እሺ ግን የሚፈጠረው ምንድነው? በዛ በጥምቀት ውስጥ ሰውየው በክርስቶስ ደም ይታጠባል ብለን ስለምናምን እግዚአብሔር ጸጋውን በዛ በጥምቀት ውስጥ ስለሚሰጥ ለዛ ለኃጢአተኛው ያ ጸጋው ደግሞ ሰውየውን ከኃጢአቱ ያጥበዋል፣ ዳግም እንዲወለድ ያደርገዋል የሚለው የኛ ነው እምነት። እነሱም ይናገራሉ። ያመጣው ይሄ በሰዎች ልብ እምነትን ይፈጥራል ምናምን የሚለው አዎ በሰዎች ልብ እምነትን ይፈጥራል የሚል አመጣ። ግን በራሱ ጥምቀት አያድንም የሚል ግን ሊያመጣ አልቻለም። ስለዚህ የመጨረሻ ሊያደርግ የሚችለው ነገር ምንድነው? መፈርጠጥ ነው። እንዳያችሁት በቃ ፕሮቴስታንት እንደዚህ ነው። አለቀ። ከየትም ሊመጣ አይችልም። ከየትም ሊመጣ አይችልም። እና ኦኬ እንትን ከታች ሆነ አበባ ከምትሰጥ ብትገባ አይሻልም? ወዳጅ ኤፍሬም ዘለ ወርዳ አበባ ትሰጣለህ ከታች እንዴ? ግባ እንጂ። አልወጣውም፣ አስወጥተውኝ ነው። አልወጣውም፣ ማንም አላስወጣህም። ጌታ ኢየሱስ ነው ጋይስ። አልወጣውም። በጌታ በኢየሱስ ምዬ ልዋሽ አልችልም። ማንም ሰው አላስወጣውም፣ ራሱን ይወርዳል። ሌላ ሰው ሲያስወጣ ይነግረኛል። ይኸውላችሁ ከታች የምትሰሙኝ ሰዎች አልወጣውም፣ እሱን ያስወጣው ገስት ወዲያው ልኬ ከታች ደግሞ እኔ ራሱን ያስወጣኝ ያልኩ እየጻፍኩ ነበር። አንተ ላታስወጣኝ ትችላለህ። ፈረጠጥክ ተብሎ ሲነገር ደንግጠህ
ተመልሰህ ገብተህ አሁን ማነው ማስረጃው? ትምህርትን አስቀይሬ እወጣለሁ እንዴ? ትምህርትን እኮ ዛሬ አስቀየርኩ እኮ አኬ። ለዘመናት ያስተማርከውን ትምህርት ሁሉ ቀየርኩብህ እኮ። ትቀልላለህ። ዛሬማ እኔ ነኝ መቀመጥ ያለብኝ እዚህ ቤት ላይ። እሺ አሁን እኩል አታውራ፣ ሰው ይታዘባል። ትልቅ ሰዎች ነን። ኧረ በስመ አብ እንዴ! እንዴት ነው እኩል እንደዚህ ማውራት የምትችልበት? ትሰማኛለህ? እያወራህ ግን አንተ እያወራ እኔንም መስማት ትችላለህ? እንደዛ ከሆነ ጥሩ። እኔ ግን አልችልም። እኔ የምችለው አውርቼ ከዛ በኋላ ደግሞ ያኛው ሰው ሲያወራ መስማት፣ ከዛ ደግሞ እኔ ማውራት። እንደዛ ነው የምችልበት። ስለዛ እኔ እንደምችለው ለማውራት ሞክር በተቻለ አቅም ከታላቅ ይቅርታ ጋር። አሁን ኤፍሬም የምጠይቅ አንድ ማስረጃ ብቻ ነው። ጥምቀት ራሱ አያድንም ብለህ ስትናገር ስለነበረ በሉትራን ትምህርት እሱን ማስረጃ እየጠበቅን ነው። ማስረጃ ካለ አሁን ከፍተህ አሳየን፣ ከሌለ ግን እሰናበታለሁ። ማስረጃውን አሳየን። ጥምቀት በራሱ አያድንም የሚልበትን። አመሰግናለሁ። ካስወረዱኝ እኔ ቤቴን ከፍታለሁ። ከዚህ በኋላ እኔ ጋር ትመጣለህ። እባክህን ሂድ። ማስረጃውን አሳየው። ቆይ አንዴ ቆይ። ሶስት ማስረጃ አሳይቻለሁ ማለት ጀመረ ማለት ቆይ አንዴ። ሶስት ማስረጃ አስወረድከኝ። አዎ ካስወረድከኝ ቤቴን ከፍታለሁ። አንዴ እባክህን አንዴ። ካስወረዱኝ አለ ማለት ሚት እንድታረገኝ አልፈቅድልህም። ከዚህ በኋላ ሚት እንዳታረገኝ፣ ሚት እንዳታረገኝ፣ እኔ እንዳታረገኝ። አራትን ጫጫ አንዴ። አሁን እሱ ሳይሆን የሚያስወርደኝ እኔ ራሴ ወርዳለሁ። ቤቴን ከፍታለሁ። ኑኔ ጋር እባክህን። ማንም አላስወረደህም። ማስረጃ እኔ ነኝ። አሁን የምወርደው እኔ ነኝ። የራሴን አሳይ። ኑኔ ቤት ማስረጃ አሳይ። ምንም ታጭበረብራል። ለማጭበርበር ከመሞከር ውጭ ምንም የምታመጣው ነገር የለም። የለም ማስረጃ ቢኖር ክፍት አድርገህ በቃ ማሳየት። እምነትን ይፈጥራል የሚለውን ከፍተህ ለማሳየት ሞክር። የለ ትክክል ነው፣ እምነትን ይፈጥራል ይላሉ። ጥምቀት በራሱ አያድንም የሚለውን ግን ልክ እንደዛ ከፍተህ ማሳየት አልቻልክም። ስለሌለ ምንድን ማድረግ ያለብህ? በቃ ሄዳለሁ። ምንም ማድረግ አትችልም ሲጀመር። የዚህን ያህል እኔ ፕሮቴስታንቶችን ካየናቸው መልእክት ማስተላለፍ ያለብን ይመስለኛል። ምን አይነት መልእክት? እኔ ፕሮቴስታንቶች ካላችሁበት ነገር እኔ እንደው የሆነ ነቃ ብላችሁ ነገሮችን ማየት ያለባችሁ ይመስለኛል። ምን እያልኳችሁ ነው? እንዳያችሁት አሁን እንደዚህ አይነት ይሄ ጭቅጭቆቹ ምናምን የሚመጡት ራሱ ለምን ይመስላችኋል? የሆነ ነገርን እያሰቡ ከመምጣት ካልሆነ በስተቀር ምን አይነት ነገሮችን በተቻለ አቅም ትምህርቶችን የመደበቅ የመሸፈን የጴንጤ እምነት ምን እንደሆነ በግልጽ አሁን መታየት ስለጀመረ እዚህ ሚዲያው ላይ ሸፈን ለማድረግ ያህል ይሄ እኮ እንዲህ ነው፣ ይሄ እኮ እንዲህ ነው ብሎ ብቻ ለመምጣት ይሞከራል። ለማንኛውም ሉትራኖች ጥምቀት አዎ ያድናል ማለት ብቻ ሳይሆን እንደውም ጥምቀት እንዴት ያድናል የሚሉትን በምን መልኩ እንደሚያስቀምጡ ላሳያችሁ። ይኸው ከራሳቸው መጽሐፍ ዌብሳይትም አይደለም። እኔ አክቹዋሊ ያን ዌብሳይትም ያቃለልኩባችሁ ምናምን ሳይሆን አክቹዋሊ መቃለል ካለበትም ሊቃለል ይችላል። ከዌብሳይቱ የተሻለ ትልቁ መመሪያቸው ይሄ ስለሆነ ማለት ነው። ዌብሳይቱ ላይ ራሱ ጥምቀት ለድህነት አይደለም ማለት በራሱ አያድንም የሚል አንድ ሊገኝ አልቻለም። ከዌብሳይት የዘለለ ነገር ግን እኔ ላሳያችሁ ከራሳቸው ላይ ላስነብባችሁና ከዛ በኋላ ላስገርማችሁ እንዴት እንደሚውሏቸው ማለት ነው ጴንጤዎችን ሉትራኖች። አንዴ ይኸው ነው ቀጥታ ከራሳቸው ከመጽሐፉ ነው ማስነብባችሁ። ያ ነው